በብሉይ ኪዳን ውስጥ እግዚአብሔር ነኝ እያለ የሚገለጠው መልአክ ማን ነው ይላል። እሺ ብዙ ጊዜ መጽሐፍ ቅዱስን በተለይ ዘፍጥረትን ስናነብ እስከ መጽሐፈ ኢያሱ ገደማ የምናገኘው አንድ እግዚአብሔር መልአክ አለ እና የእግዚአብሔር መልአክ ወይም የያህዌ መልአክ the angel of Yahweh ማን ነው የሚለው ማለት ነው። እሱኛው ሲነበብ ብዙ ሰው ትንሽ ግራ አጋቢ ነገሮችን አብሮ ያነባል። እሱ መልአክ በተገለጠ ቁጥር ግራ አጋቢ ነገሮችን ያነባል። መልአኩ በተጠየቀ ቁጥር መልአክ ነኝ አይልም። ጭራሽ እኔ እግዚአብሔር ነኝ አብርሃም ይስሐቅ ያዕቆብ አምላክ ነኝ ነው የሚለውና ይሄ the angel of Yahweh ወይንም የያህዌ መልአክ የሚባለው ማን ነው? ሚካኤል ነው? ገብርኤል ነው? ወይስ የሚካኤልና የገብርኤል አምላክ ነው? ምክንያቱም መልአክ ነኝ አይልም አምላክ ነኝ ስለሚል በተነበበ ቁጥር ወይ ካላስተዋል ነው በስተቀር እያስተዋልን ካነበብን መልአኩ መልአክ እንዳይደለ ሁሉም ሰው በአንድ ጊዜ ያውቃል ማለት ነው። በእነዚህ መጽሐፍቶች ውስጥ የሚገለጠው የእግዚአብሔር መልአክ ተብሎ የተጻፈው በብሉይ ኪዳን ቲዮፋኒ ነው። ቲዮፋኒ ማለት አምላክ በብሉይ ኪዳን በስጋ እስከሚገለጥበት ድረስ በብሉይ ኪዳን ራሱን ይገልጥ ነበር። የእስራኤል አምላክ የአብርሃም ይስሐቅ ያዕቆብ አምላክ ለሕዝቡ ለነቢያቱ በሚታይ መልክ ራሱን ሲከስት ቲዮፋኒ ይባላል። በሚታይ መልክ ራሱን ሲገልጥላቸው ቲዮፋኒ ይባላል። ቲዮፋኒ ማለት የአምላክ መገለጥ መታየት ማለት ነው። ስለዚህ በብሉይ ኪዳን እግዚአብሔር ወልድ በብዙ መንገድ በድንግል ማርያም በኩል ወደዚህ ምድር እስኪመጣ ድረስ በስጋ እስኪገለጥ ድረስ ራሱን በተለያየ መልክ ይገልጥ ነበር። ከዛ ውስጥ አንዱ ደግሞ በቅዱሳት መጽሐፍቶች ውስጥ የእግዚአብሔር መልአክ በሚል ስያሜ ራሱን ይገልጥ ነበር። መልአክ ማለት መልእክተኛ ማለት ነው። የእግዚአብሔር መልአክ ስንል በዚያ ቦታ ላይ የእግዚአብሔር መልእክተኛ ሆኖ ራሱን ይከስት ነበር። ያ መልአክ ፍጡር አይደለም፣ ፈጣሪ ነው። ባለክንፍ መልአክ አይደለም፣ እንደ ሚካኤል እንደ ገብርኤል አይደለም። ስለዚህ የእግዚአብሔር መልአክ ተብሎ የተጻፈባቸውን እነዚያን ጥቅሶች እያወጣን ስናይ መልአኩ እግዚአብሔር ለመሆኑ አምላክ ለመሆኑ ወልድ ለመሆኑ ማሳያዎች አሉ። አንደኛ ያ መልአክ ራሱን እግዚአብሔር ነኝ ብሎ ነው የሚጠራው። መልአክ ነኝ ወይም ለምሳሌ ገብርኤል ቢሆን እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል እንጂ እግዚአብሔር ነኝ አይልም። ያኛው ግን ራሱን እግዚአብሔር ነኝ ብሎ ነው የሚጠራው። ስሙን የአብርሃም የይስሐቅ ያዕቆብ አምላክ ነኝ ብሎ ይጠራል። ከእንደገና ስግደት ይቀበላል፣ ከሰገዱለት ይቀበላል። ለምሳሌ አንዳንድ ጊዜ ለመላእክት መስገድ የሚፈልጉ ሰዎች እሱን ጥቅስ ነው የሚወስዱት። ኢያሱም በእግዚአብሔር መልአክ ፊት ሰገደ ይሉና ከዛ በኋላ ለገብርኤል ሰግዳለሁ ይላሉ። እነ ገብርኤል እነ ሚካኤል ደግሞ በአዲስ ኪዳን መጽሐፍት ውስጥ ለእኔ እንዳሰግድ ይላሉ። ለመልአኩ ልሰግድ ስል እንዳሰግድ ተጠንቀቅ አለኝ ይላሉ። ያኛው መልአክ ግን ስግደት ይቀበላል፣ አትስገድልኝ አይልም። ሌላ መለኮታዊ የመባረክ ስልጣን አለው። ያ መልአክ እኔነት አለው ማለት ነው። የመባረክ ስልጣን ማለት እግዚአብሔር እንደዚህ ያረጋቸዋል ሳይሆን እኔ እንደዚህ ያረጋቸዋል፣ እኔ እንደዚህ ያደርግሻለሁ፣ እኔ እንደዚህ ያረጋሃለሁ የሚል ስልጣን ልክ እግዚአብሔር እንደሚያወራው። አሁን ገብርኤል ቢያወራ እግዚአብሔር እንዲህ ይልሻል፣ ሚካኤል ቢያወራ እግዚአብሔር እንዲህ ይልሃል፣ ከእግዚአብሔር ተልኬ ነው የመጣሁት ነው። ይሄ ግን ራሱን እግዚአብሔር እያለ ነው የሚገልጠውና አንዳንድ ቦታዎች እያወጣን ማየት እንችላለን። የመጀመሪያው ዘፍጥረት 16 ላይ ነው የእግዚአብሔር መልአክ በሚል የተገለጠው። ነባቡን ማንበብ እንችላለን። ዘፍጥረት 16 ከቁጥር 7 ጀምሮ አብቴ ያነብላችኋል። ኦኬ። የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት። እቺ አጋር ነች ከአብርሃም ቤት ከወጣች በኋላ እና መጽሐፉም ይላል የእግዚአብሔር መልአክም አገኛት ነው የሚለው። በምድረ በዳ አጋርን አገኛት።
ሲጀምር የእግዚአብሔር መልአክ ነው የሚለው ማን እንደሆነ ግን እንየው። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከመቤቴ ከሶራ የኮበለልኩ ነኝ አለች። የእግዚአብሔር መልአክም ወደ ቤትሽ ተመለሺ፣ ከእጇም በታች ሆነሽ ተገዢ አላት። የእግዚአብሔር መልአክም ዘርሽን እጅግ አበዛዋለሁ፣ ከብዛቱም የተነሳ አይቆጠርም። አሁን የእግዚአብሔር መልአክ ነው፣ ግን ምንድን ነው የሚላት? እግዚአብሔር ዘርሽን እጅግ ያበዛዋል አይላትም። ዘርሽን እጅግ አበዛዋለሁ ነው የሚለው። እግዚአብሔር ያበዛዋል አይላትም። እኔ አበዛዋለሁ ይላታል። ቀጥለው የእግዚአብሔር መልአክም አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ፣ እግዚአብሔር መቸገርሽን ሰምቷልና። አሁን ሁለተኛ ወገን አድርጎ ነው የሚያወራው። እስማኤል ትይዋለሽ። እስማኤል ማለት አምላክ ይሰማል ማለት ነው። እና አምላክ ሰምቷልና ድምፅሽን አላት። ማን ይሆን ያ አምላክ? ስለ ራሱ ነው የሚያወራው ወይስ ስለ ሌላ ሶስተኛ ወገን ነው የሚያወራው? እንስማ። እርሱም የበዳ አህያን የሚመስል ሰው ይሆናል፣ እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። እርሷም ይናገራት የነበረውን የእግዚአብሔርን ስም አሁን ያዙ። እርሷም ይናገራት የነበረውን የእግዚአብሔርን ስም ነው ምን ይለው? ይናገራት የነበረውን የእግዚአብሔርን መልአክ ስም አይደለም። ይናገራት የነበረውን የእግዚአብሔርን ስም ይላል። እንስማው። ኤል ሮኢ ብላ ጠራ። አያችሁ? ኤል ሮኢ። ሮኢ ወደ ራሷ ነው። አምላክን አየሁት አለች። የሚያየኝን አየው ብላለችና የሚያየኝን እርሱን አየሁት ብላለችና ምን አለችው? አምላክን አየሁት ኤል ሮኢ አለችው። ማንን? ይናገራት የነበረውን የእግዚአብሔርን ድምፅ ወይም ይናገራት የነበረውን እግዚአብሔርን ነው የሚለው ቃል። መልአክ አይላትም። ሲገለጽ ሲከሰት ቴዎፋኒ ሲሆን የእግዚአብሔር መልአክ ይለውና ከዚያ በኋላ ትንሽ ከሄደ በኋላ ያ ቴዎፋኒ ራሱ እግዚአብሔር ወልድ እንደሆነ እናገኛለን። ይናገራት የነበረውን የመልአኩን ድምፅ አይደለም፣ ይናገራት የነበረውን እግዚአብሔርን ነው የሚለው። ምናልባት ውስጥ ገብታቸውን ጥያቄ ምናምን ጽፉ ሰዎች ጥሩ ነው፣ ጥያቄያችሁን ለሌላ ቀን ነው የምናስተናግደው፣ እየገባ ነው። ግን አሁን የምናወራውም ኦልሬዲ ጥያቄ እየመለስን ስለሆነ እሱም ብትሰሙት ይጠቅማቸዋል ብዬ አስባለሁ። ስለዚህ እግዚአብሔር መልአክ ተብሎ የተጻፈው ትንሽ ከሄድን በኋላ እግዚአብሔር ተብሎ ተገልጧል። ሌላ ማጠናከሪያ ጥቅሶች እንይ። ለምሳሌ እዚሁ ዘፍጥረት 22 ላይ ሁላችንም የምናውቀው ታሪክ አለ፣ የአብርሃም ታሪክ። ለመሰላቸው የቆሮንቶስ ክርስቲያኖች በኢየሱስ አምላክነት ላይ ጥያቄ የላቸውም። የኤፌሶኖች የላቸውም። የተሰሎንቄ፣ የፊልጵስዩስ፣ የቆላሲስ በኢየሱስ አምላክነት ላይ ጥያቄ የላቸው። ምክንያቱም የብሉይ ኪዳን መጽሐፍቶች ስላልነበሯቸው አምላክነቱ ላይ ጥያቄ የላቸው። ዕብራውያን አማኞች ግን አንዳንዴ ውዥንብር ውስጥ ገቡ። ኢየሱስ አምላክ ነው መልአክ ነው፣ አምላክ ነው መልአክ ነው የሚለውን ዕብራውያን ላይ ነው ክርክሩን የምታየው። ለምን ሲባል ዕብራውያኖች ወይም አይሁዶች እነዚህ መጽሐፍት አላቸው፣ ዘፍጥረት ወዘተ። እዛ ላይ ቴዎፋኒን ሲያዩት ወይም ደግሞ አንድ እግዚአብሔር መልአክ አለ፣ ስለዚህ እሱ ደግሞ ቴዎፋኒ ነው፣ ወልድ ነው፣ የሱ መገለጥ ነው። ስለዚህ ኢየሱስ ምንድን ነው መልአክ ነው አይደለም የሚለው ጭቅጭቅም እንዲነሳ ያደረገው ጳውሎስም ኖ ኢየሱስ በስሙ ብቻ መላእክትን ይበልጣቸዋል። ከመላእክት የሚበልጥ ስሙ ብቻ ማለት ነው። ከመላእክት የሚበልጥ ስምን በወረሰ ቁጥር ወይም በወረሰ መጠን እንዲሁ ከመላእክት አብዝቶ ይበልጣልና ከመላእክት ከቶ አንተ ልጄ ነህ ብሎ ለማን ተናግሯል? ስለ ልጁ ግን እያለ ይናገራል። ስለዚህ ዕብራውያኖች እነዚህ ንባቦችን ስላነበቡ ነው መልአክ ነው አምላክ ነው የሚለው ጥያቄ መጣባቸው። ግን ስላነበቡ ነው እንጂ በጥልቀት ቢያነቡት ኖሮ ደግሞ የበለጠ አምላክነቱን ያረጋግጡ ነበር። ምክንያቱም የእግዚአብሔር መልአክ በዚህ ቦታ ላይ ሲገለጥ ቴዎፋኒ ሲሆን ሲታይ የእግዚአብሔር መልአክ ይሆንና ከዛ በኋላ መጽሐፍ ቅዱሱ ግን ያን መልአክ መልሶ ማን እንደሆነ ራሱ ተርጉሞ ይነግረናል። ትንሽ እንደወረድን ሁሌ እግዚአብሔር ነው ያ የተገለጠው እያለ ይነግረናል። አሁን አንድ አይተናል።
ሁለተኛ በታወቀ ታሪክ ሁላችንም የምንስማማበት ነገር አለ። እግዚአብሔር አብርሃምን ልጅህን ይስሐቅን ሰዋልኝ እንዳለው እናውቃለን። እግዚአብሔር አብርሃም ግን እስቲ እናነበው፣ በማስተዋል እናነበው። አዎ በእርግጥ ነው እግዚአብሔር ነው አብርሃምን ሰዋልኝ ያለው። ግን እግዚአብሔር ለአብርሃም ሰዋልኝ ሲል በምን ሁኔታ ነው የተገለጠለት? እናነበው ዘፍጥረት 22ን። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃም ሆይ። አብርሃምን አሁን ማን የፈተነው? እግዚአብሔር። ያዙት። እግዚአብሔር አብርሃምን ፈተነው። ልክ ነው። ቀጥለው አብርሃምም እነሆ አለሁ አለ፣ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎች፣ ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። አሁን ቁጥር 11 ደግሞ እናንበው። አሁን እግዚአብሔር ነው እንግዲህ አብርሃምን ያዘዘው። ቁጥር 11 ደግሞ እናንበው። የእግዚአብሔር መልአክም አሁን ከሰማይ ልክ ጠራና አብርሃም ልጁን ሊሰዋው ሲል ቢላውን ሲያነሳ ምን ሆነ? የእግዚአብሔር መልአክም አሁን ቴዎፋኒ ተከሰተ፣ ተገለጠለት ማለት ነው። የእግዚአብሔር መልአክም ከሰማይ ጠርቶ ምን አለው? አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት። አሁን ያያችሁ እግዚአብሔር ነው ሰዋል የሚለው። ከዛ በኋላ ደግሞ አብርሃም ሊሰዋል ሲል የእግዚአብሔር መልአክ ተገለጠና ምን አለው? አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ ለምን? አንዳች አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና ነው። ለእኔ አልከለከልክምና። ማን ነው የሚለው? የእግዚአብሔር መልአክ፣ ዘ ኤንጀል ኦፍ ያህዌ፣ የእግዚአብሔር መልእክተኛ። ምንድን ነው የሚለው? አንድ ልጅህን ለእኔ አልከለከልክምና። ስለዚህ እግዚአብሔርን የምትፈራ መሆንህን አሁን አውቄያለሁ። ስለዚህ አንድ ልጅህን ለእግዚአብሔር አልከለከልክም አላለው። ማን ነው የሚለው? የእግዚአብሔር መልአክ መገለጥ ውስጥ መታየት ጋር ሲመጣ፣ መሰማት ጋር ሲመጣ እና አንድ ልጅህን ለእኔ አልከለከልክምና ነው የሚለው። አብርሃምም ያንን ቦታ ያህዌ ይርኤ ነው ያለው። ያህዌ ይርኤ ነው ያለው። ብዙ ሰው ያዘጋጃል ነው የሚሉት፣ ግን ይርኤ ያያል የሚል ትርጉምም አለው እና ያህዌ ያያል ብሎ ቦታውን ተረጎመው። ሌላ ጥቅስን ጨምር። ዘፍጥረት እዚሁ ምዕራፍ 31 ላይ ዘፍጥረት 31 ላይ በእርግጥ እዚሁ ጋር አብርሃምንም ይባርካል። ምንድን ነው የሚለው? እንዲህም አለው ቁጥር 16 የእግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው። የእግዚአብሔር መልአክ ምን አለው? እግዚአብሔር እንዲህ አለው፣ በራሴ ማልኩ ይላል፣ ይህን ነገር አድርገሃልና አንድ ልጅም አልከለከልክምና በእውነት በረከትን እባርክሃለሁ፣ ዘርህም እንደ ሰማይ ከዋክብት በባህር እንዳለ አሸዋ አበዛለሁ፣ ዘርህ የጠላቶችን ደጅ ይወርሳል እያለው እግዚአብሔር ያወርሰዋል፣ እግዚአብሔር ያበዛዋል ሳይሆን አበዛዋለሁ እያለ ይባርከዋል። ሌላ ተጨማሪ ዘፍጥረት 31 ላይ ዘፍጥረት 31 በምናውቀው ታሪክ በያዕቆብ ታሪክ ዘፍጥረት 31 ላይ ምናልባት ከዛ በፊት አንድ ታሪክ ተፈጽሟል። ያም ያዕቆብ ምዕራፍ 28 ላይ ዘፍጥረት 28 ላይ ያዕቆብ ተኝቶ መሰላል ያያል። መሰላሉ ላይ ብዙ መላእክት ይወጣሉ ይወርዳሉ። ጠቃሚ ነጥብ ነው ይሄኛው። እነዚህ ፍጡራን መላእክቶች ባለክንፎቹ ማለት ይወጣሉ ይወርዳሉ መሰላሉ ላይ። ከዛ በኋላ ምን ይላል? ቁጥር 12 እነሆም መሰላል በምድር ተተክሎ ራሱም ወደ ሰማይ ደርሶ ነበር፣ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር ይልና እነሆም እግዚአብሔር በላይ ቆሞበት ነበር። ጫፉ ላይ ደግሞ እግዚአብሔር ቆሞ ነበር። እንዲህም አለ፣ የአባቴ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ አለ። አሁን መሰላሉ ላይ ልብ በሉ፣ ፍጡራኑ መላእክት ይወጣሉ ይወርዳሉ። ላይ ጫፉ ላይ ደግሞ እግዚአብሔር ራሱ ነበር። ከዛ ምን አለ? የአብርሃም የይስሐቅ ያዕቆብ አምላክ እኔ ነኝ አለው። ይህን ታሪክ እናውቃለን ሁላችን። ይህ ምዕራፍ 28 ላይ
ከዛ ምዕራፍ 31 ላይ እንደዚሁ ቁጥር ስንት ላይ ነው? ቁጥር 11 ላይ ነው። የእግዚአብሔር መልአክም ይላል። አሁን ቅድም እግዚአብሔር ነው ጫፍ ላይ ያየ። የእግዚአብሔር መልአክም በሕልም ያዕቆብ ሆይ አለኝ። እኔም እነሆኝ አልኩት። እንዲህም አለኝ፣ ዓይንን አቅንተህ እይ፣ በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና ፍየሎች አውራዎች መልመሌ መሳይ ዥንጉርጉር ነቁጣ ያለባቸው ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁና። ማነው የሚያወራው? የእግዚአብሔር መልአክ። ይኸው ቁጥር 11 የእግዚአብሔር መልአክ ነው የሚለው። በሕልም እንደዚህ ተገለጠለትና ምን አለው? ቁጥር 13 ሐውልት የቀባህበት በዚያ ለእኔ ስዕለት የተሳልክበት የቤቴል አምላክ እኔ ነኝ አለው። ቁጥር 11 የእግዚአብሔር መልአክ ያዕቆብን እንዲህ አለው። ቁጥር 13 ላይ የእግዚአብሔር መልአክ ሐውልት የሰራህበት በዚያ መሠዊያ ያዘጋጀህለት የቤቴሉ አምላክ እኔ ነኝ አለው። የእግዚአብሔር መልአክ ማለት ነው። ሌላ ጥቅስ መጨመር እንችላለን። ዘፍጥረት 32 ዘፍጥረት እዚሁ 32 ቁጥር 22 ያዕቆብ ሲታገለው ታያላችሁ። አሁንም ከእግዚአብሔር መልአክ ጋር ዘፍጥረት 32 ከቁጥር 22 ጀምሮ እናንበው። በዛች ሌሊት ተነሳ፣ ሁለቱን ሚስቶቹን፣ ሁለቱ ባሪያዎቹን፣ 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ፣ ወሰዳቸው፣ ወንዙን አሻገራቸው፣ ከብቱን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰው እስከ ንጋት ድረስ ይታገለው ነበር። ያዕቆብ ጋር አንድ ሰው ይታገለው ነበር። እንዳላሸንፎም ባየ ጊዜ ጭኑን ሹልዳ ነካ። ያዕቆብም የጭኑን ሹልዳ ሲታገለው ደነዘ፣ እንዲህ አለው፣ ሊነጋ ቀላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለ። ያዕቆብ ማለት ስምህ ማን ነው አለው። ያዕቆብ ነኝ አለው። ከእንግዲህ ወዲህ እስራኤል ነው ስምህ አለው። ያዕቆብ አይደለም እስራኤል ነው አለው። ለምን አለው? ቁጥር 28 እንግዲህ አንድ ሰው ተገልጦ ነው የሚታገለው። እንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ ይለዋል። ያዕቆብን መልአኩን ወይም የቅድሙ ሰውዬ ያዕቆብ ጋር የሚታገለው ምን አለ? ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ጠይቃለህ አለው። በኋላ ነው የሚገለጠው። ስሙ ድንቅ ብቻ ነው። ድንቅ ስሜን ለምን ትጠይቃለህ? በዚያ ስፍራ ባረከው። ያዕቆብም እግዚአብሔርን ያዕቆብ ምን አለ? ከዛ ሰው ጋር ታግሎ ከጨረሰ በኋላ ሲነጋ ያዕቆብ ምን አለ? እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል የአምላክ መገለጥ፣ ኤፒፋኒ የአምላክ መታየት ብሎ ቦታውን ጠራው። ከዚያ ይሄንን ካነበብን በኋላ ሆሴ ምዕራፍ 12 ቁጥር 4 ላይ ያ ሰው የእግዚአብሔር መልአክ እንደሆነ ተጽፏል። ሆሴ ምዕራፍ 14 ላይ ይቅርታ፣ ሆሴ 12 ቁጥር 4 ማለት ሆሴ 12 ቁጥር 4 ላይ ምን ይላል? ያዕቆብን ማለት ነው በማኅፀን ውስጥ ወንድሙን በተረከዙ ያዘው፣ በጎልማስነቱ ጊዜ ከአምላክ ጋር ታገለ። ያ ሰው ጋር ታገለ። ቅድም አንበናል። ሆነ ሰውዬ ጋር መጽሐፉ ከአምላክ ጋር ታገለ። ቀጥሎ ቁጥር 4 ላይ የአምላክ በመልአክ መልክ እንደተገለጠ ይነግራል። ከመልአኩ ጋር ታግሎ አሸነፈ፣ አልቅሶም ለመነው፣ በቤቴልም አገኘው፣ በዚያም ከእኛ ጋር ተነጋገረ። እርሱም የሰራዊት አምላክ እግዚአብሔር ነው፣ የመታሰቢያውም ስም እግዚአብሔር ነው። ስለዚህ ይህ የእግዚአብሔር መልአክ ተብሎ የተገለጠው ቴዎፋኒ ነው። አምላክ በስጋ እስኪመጣ ሲገለጥባቸው ከነበሩ ብዙ ነገሮች ውስጥ አንዱ ነው። ሌላ ጥቅስ እንጨምር። ዘጸአት መጽሐፍ ውስጥ እንሂድ። ሁላችንም የምናውቀው ታሪክ ሙሴ ከግብፅ ሀገር ሄዶ በምድረ በዳ ተቀምጦ በጎቹን ከብቶቹን ሲጠብቅ ማን ተገለጠለት? በቁጥቋጦ በእሳት። ሁላችንም የምናውቀው እግዚአብሔር በቁጥቋጦ በእሳት ተገለጠለት። ልክ ነው፣ ግን ንባቡን እናንብብ። እግዚአብሔር ነው የተገለጠለት። አዎ፣ ግን ንባቡን እናንብብ። ምዕራፍ 3 ጥያቄ ያላችሁ ጥያቄ እየመለስን እኮ ነው። ስለዚህ በተራ ስለሚደርስ
የተጠየቁትን ጥያቄዎች መልስ ስሙ። ምክንያቱም ሌላ ቀን ደግሞ እንዳትጠይቁ መልሳችሁ ይሄንን ቢቻል ደግሞ ጥቅሶቹን ጻፉ እና ምናልባት አሁን እየጠየቅኩ የመለስን ያለነው መልስ ቴሌግራም ቻናላችን ውስጥ ከገባችሁ በኋላ ሎጎን ነካ አድርጉት። ከዛ ከስር ፋይል የሚለው ስር ሃንዳውቶች አሉ። ስላሴ የሚለው ሃንዳውት ወደ መጨረሻ ገጽ ላይ አሁን ማወራላችሁን ጽፈነዋል፣ ታገኙታላችሁ። ሌላ ጥቅስኒ የሙሴን ታሪክ አንስተናል። ቁጥቋጦ ላይ እግዚአብሔር እንደተገለጠለት እና እናንበው። ሁላችንም እግዚአብሔር እንደተገለጠለት እናምናለን። ንባቡን እናንብ። አብቴ አንበው። ኦኬ። ሙሴም የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበረ። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦ ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። ልብ በሉ። ቁጥር 2 ምንድን ያነበብ ነው? ወደ ኮሬብ ከመጣ በኋላ ሙሴ ምን ሆነ? የእግዚአብሔርን መልአክ ነው የሚለው። እኛ አሁን ስናስተምሩሌ እግዚአብሔር በእሳት ቁጥቋጦ ተገለጠለት ለሙሴ። እግዚአብሔር ቁጥቋጦ ላይ በእሳት መልክ ተገለጠለት ነው የምንለው አይደለም? ሁሌ ልክ ነን። ጥቅሱ ግን የሚለው ምንድን ነው? ጥቅሱ የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ነው የሚለው። እግዚአብሔር ሳይሆን የእግዚአብሔር መልአክ። ስለዚህ ይሄ ባለ ተራ መልአክ አይደለም። ቅድም እያጠና ነው የመጣ ነው ቴዎፋኒ ነው የአምላክ መገለጥ። ከዛ ሙሴ ይሄ ነገር ምን አይነት ነገር ነው ብሎ ይህን ራእይ ለማየት ይህን ነገር ለማጣራት ቀረብ ሲል እስቲ ይህንን ራእይ ልይ ብሎ ሲጠጋ ቁጥር 4 ቁጥር 2 ምንድን ያነበብ ነው? የእግዚአብሔር መልአክ በቁጥቋጦ ተገለጠለት። ቁጥር 4 ሙሴ ጠጋ ሲል ምን ሆነ? እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ ይላል። የእግዚአብሔር መልአክ ነው ተገለጠ ያለ በቁጥቋጦ። ሙሴ ጠጋ ሲል መጽሐፉ ያን መልአክ ስሙን ይቀይረዋል። እግዚአብሔርም ሙሴ እንደተጠጋ ባየ ጊዜ አሁንም መልሶ እንዲህ ይላል፣ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። መጽሐፉ ቁጥር 2 ምንድን ነው የሚለው? የእግዚአብሔር መልአክ በእሳት ነበልባል በቁጥቋጦ መሃል ታየ፣ ተገለጠ። ከዛ ሙሴ ሲጠጋ መጽሐፉ ይቀይረዋል ስሙ። እግዚአብሔርም ሙሴ ሲጠጋ ባየ ጊዜ እግዚአብሔርም ከቁጥቋጦ ውስጥ ሆኖ ሙሴ ሙሴ አለ። እርሱም አለኝ እነሆኝ አለ፣ ወደዚህ አትቅረብ፣ አንተ የቆምክባት ምድር የተቀደሰች ነችና ጫማን ከእግርህ አውጣ አለው። ደግሞም የእግዚአብሔር መልአክ ምን እንዳለ? እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ማን? የእግዚአብሔር መልአክ። ይሄ ዘጸአት ምዕራፍ 3 ላይ ነው። ሁላችንም የምናውቀው ታሪክ ስለሆነ። ለዚህ ቀጥሎ ደግሞ ጭራሽ ስሜ ያለና የነበረ ነው ይላል። ጄሆቫ ወይም ያህዌ ነው ይለዋል። ማን? የእግዚአብሔር መልአክ። ቁጥር 18 ላይ የዕብራውያን አምላክ ተገለጠልን ያለው። የዕብራውያን አምላክ ተገለጠልን ማንን? መልአኩ። ዘኍልቍ 22 ደግሞ ሌላ ታሪክ እናገኛለን። ዘኍልቍ 22 ላይ የበለዓምን ታሪክ ታገኛላችሁ። መጽሐፉ ምን ይላል? በለዓም ወደዛ እየተጓዘ እያለ የእግዚአብሔር መልአክ ለበለዓም ተገለጠለት። ዘኍልቍ 22 ነው። መጀመሪያ ሙሉ ታሪኩን ብታነቡት ጥሩ ነው፣ ግን ተገለጠለት። አሁን ቁጥር 31ን ስናነበው መልአኩ በለዓም ሲሰግድለት አልተቃወመም። የእግዚአብሔር መልአክ በለዓም ሲሰግድለት አልተቃወመም። መደበኞቹ ፍጡራን መላእክት፣ ይሄ እግዚአብሔር መልአክ ተብሎ የተገለጠው ቴዎፋኒ የፈጠራቸው ፍጡራን መላእክቶች፣ መደበኛ መልእክተኞቹ፣ እግዚአብሔርን የሚያመልኩት ወዘተ፣ እነሱ ግን ራእይ 19 ቁጥር 10 ላይ እንዳሰግድልኝ ተጠንቀቅ ነው፣ ለእግዚአብሔር ብቻ ስገድ ይላል። ይሄኛው ግን ስግደት ይቀበላል። ቁጥር 35 ላይ ዘኍልቍ 22 ማለት ነው። ቁጥር 35 ላይ አንበው። የእግዚአብሔር መልአክ በለዓምን ከሰዎቹ ጋር ሂድ አለው።
በለዓምን። ነገር ግን የምናገርህን ቃል ብቻ ትናገራለህ አለው። አሁን የእግዚአብሔር መልአክ በለዓም አህያው ላይ ሆኖ መንገድ ላይ ቆመ፣ ጠበቀው። በለዓም ወርዶ ሰገደለት። መልአኩ አትስገድ አለ። ቀጥሎ ደግሞ ለበለዓም እንዲህ አለው፣ ሂድ፣ ነገር ግን የምነግርህን ቃል ብቻ ነው የምትናገረው አለው። ማን? ቁጥር 35 የእግዚአብሔር መልአክ በለዓምን ከሰዎቹ ጋር ሂድ፣ ነገር ግን የምናገርህን ቃል ብቻ ትናገራለህ አለው። አሁን ቁጥር 38 ላይ በለዓምን ብሎ ያወራል። በለዓምን ባላቅን እነሆ ወደ አንተ መጥቻለሁ፣ በእውኑ አሁን አንዳች ነገር እናገር ዘንድ እችላለሁን? እግዚአብሔር በአፌ የሚያደርገውን ቃል እርሱን እናገራለሁ አለ። መልአኩ እኔ የምነግርህን ብቻ ነው የምትናገረው አለው። በለዓም አውቆታል፣ ቴዎፋኒ ነው። ቀጥሎ ምን አለ? እኔ የምናገረው አለው ለንጉሱ፣ እግዚአብሔር የሚናገረውን በአፌ ላይ የሚያደርገውን እሱን ብቻ ነው አለ። እዚሁ ምዕራፍ 22 ቁጥር 35ን እናነብ። 22:35 ያሁኑን አንበናል። ምዕራፍ 23 ከቁጥር 3 እስከ 7 እዚሁ ላይ 23 ከቁጥር 3 እስከ 7 በለዓምን ባላቅን በመስዋዕት ዘንድ ቆይ፣ እኔ እሄዳለሁ፣ ምናልባት እግዚአብሔር ሊገናኘኝ ይመጣል፣ እርሱም የሚገልጥልኝን እነግርሃለሁ አለ። የቅድሙን መልአክ መጽሐፉ በሌላ ነገር ይገልጠዋል። በለዓም ቅድም መንገድ ላይ ያገኘኝ የእግዚአብሔርን መልአክ የእግዚአብሔር መልአክ አይለው። እግዚአብሔር አሁን ከእንደገና ሊያገኘኝ ይመጣል፣ ከዚያ በኋላ የሚነግረኝን እነግርሃለሁ አለው። ወደ ጉብታም ሄደ። እግዚአብሔርም ከበለዓም ጋር ተገናኘ። የቅድሙ የእግዚአብሔር መልአክ የተባለ አሁንም ከበለዓም ጋር ይገናኝ። እንዲህ ያረጋችሁ ስታጠኑ ብዙ አለ። መሳፍንት መጽሐፍ ላይ እንሂድ። መጽሐፈ መሳፍንት ምዕራፍ 2 ከ1 እስከ 5 መጽሐፈ መሳፍንት ምዕራፍ 2 ከ1 እስከ 5 ሀብቴ ያነበው። የእግዚአብሔርም መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ። ስሙ፣ አሁን ምን ይላል? የእግዚአብሔር መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ። ማን? የእግዚአብሔር መልአክ። ቀጥለው እኔ ከግብፅ አውጥቻችኋለሁ። እግዚአብሔር ከግብፅ አውጥቷቸዋል አይልም። የእግዚአብሔር መልአክ ከቦኪም ወደ ጌልጌላ መጣና እንዲህ አለ፣ እኔ ከግብፅ አውጥቻችኋለሁ፣ ለአባቶቻችሁ ወደ ማልኩላችሁ ምድር አግብቻችኋለሁ። ለአባቶቻችሁ ወደ ማልኩላቸው ምድር አግብቻችኋለሁ። እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም። እኔም ለዘላለም ከአባቶቻችሁ ጋር የገባሁትን ቃል ኪዳን አላፈርስም አለ። ማን? የእግዚአብሔር መልአክ። ግን ለአባቶቻችሁ የማለው ማን ነው እያልን ነው የምናወራው? እግዚአብሔር ነው የምንለው። ስለዚህ ልክ ነን። ይሄ መልአክ ነው፣ ቴዎፋኒ ነው፣ የአምላክ መገለጥ ነው። ምን አለ? ከግብፅ ሀገር አውጥቻችኋለሁ አላቸው። ማን? የእግዚአብሔርን መልአክ። ከጌልጌላ ወደ ቦኪም መጣና እኔ ከግብፅ ሀገር አውጥቻችኋለሁ፣ ለአባቶቻችሁ ወደ ማልኩላቸው ምድር አግብቻችኋለሁ፣ ቃል ኪዳናቸውን አልረሳም እያለ መልአኩ አወራ። ሌላን ጨምር። እዚሁ መሳፍንት 6 ላይ መሳፍንት 6 ከ11 እስከ 25 የምታውቁት ታሪክ ስለሆነ ማለት ነው። አንም የእግዚአብሔርም መልአክ መጥቶ በኦፍራ ባለች ለቢኤዝራዊው ለኢዮአስ በነበረች። አሁን የእግዚአብሔር መልአክ መጥቶ በዚህ ስፍራ ተቀመጠ። እሺ፣ በአድባሩ ዛፍ በታች ተቀመጠ። ማን? የእግዚአብሔር መልአክ። እሺ። ልጁም ጌዲዮን ከምዳማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። ጌዲዮን ተደብቆ ስንዴ እየወቃ ነበረ። የእግዚአብሔር መልአክ መጥቶ እዛ ጋር ቁጭ አለ። እሺ። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። የእግዚአብሔር መልአክ ለጌዲዮን ምን አለው? አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። እሺ። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አሁን ጌዲዮን አላወቀውም ማለት ነው። ሂድና ቁጥር 14 ላይ አንበው ደግሞ። እግዚአብሔርም ወደ እርሱ ዘወር ብሎ፣ እግዚአብሔርም ወደ ጌዲዮን ማለት ነው ዘወር ብሎ ይላል። ከላይ ያነበብነው የእግዚአብሔር መልአክ ለጌዲዮን ተገለጠ። ቁጭ አለ ነው የሚለው። ጌዲዮን ያለበት ቦታ መጥቶ ቁጭ አለ። ከጌዲዮን ጋር እያወራ ያለ መጽሐፍ ቅዱሱ የእግዚአብሔር መልአክ የሚለውን ይተውና ቁጥር 14 ላይ እግዚአብሔርም ወደ እርሱ ዘወር ብሎ ይላል። እዛው አሁንም ቁጥር 16 ላይ እግዚአብሔር በእርግጥ ካንተ ጋር እሆናለሁ ይለዋል። ቁጥር 17 ላይ የምትናገረኝ አንተ እንደሆንክ በምን አውቃለሁ አለው። ዛት ሚንስ
ጌዲዮን ደነገጠ። ምክንያቱም ለነ ሙሴ ሲገለጥ ያውቀዋል፣ ለአባቶቻቸው ለነ አብርሃም፣ ይስሐቅ፣ ያዕቆብ ሲገለጥ ያውቃል፣ የቀደመ ታሪኮችን ያውቃል። አሁን መጽሐፉ የእግዚአብሔር መልአክ ለጌዲዮን ባለበት ቦታ ተገኘ ነው የሚለው። ግን ቆየና እግዚአብሔርም ለጌዲዮን እንዲህ አለው፣ እግዚአብሔርም ዞር ብሎ እንደዚህ አለው። አሁን መጣና ጌዲዮን አንተ መሆንህን በምን አውቃለሁ? ዛስሚን ለአባቶቼ የተገለጥከው አንተ መሆንህን በምን አውቃለሁ አለ። ስለዚህ መፈተን ነው። ፍጥረት ነው? ተራ መልአክ ነው ወይስ የእስራኤል አምላክ ነው? ለሙሴ የተገለጠለት የቅድሙ የቁጥቋጦ አምላክ ነው? ቀላል ነው። አምላክ መሆኑን ለማወቅ ለአምላክ ብቻ የሚቀርቡ 5 ቁርባኖች አሉ። ከ5ቱ ቁርባን አንዱን ማምጣት። መልአክ ሆነ ለእግዚአብሔር አቅርብ ይለዋል፣ እግዚአብሔር ከሆነ ይቀበለዋል። ስለዚህ ቁርባን አቀረበ፣ ቁርባኑን ተቀበለለት። ቁርባኑን ተቀበለ ጌዲዮን እስኪደነግጥ ድረስ ማለት ነው። እንዲህ ያላችሁ መሳፍንት 13ን ማንበብ ትችላላችሁ። ለሶምሶን ወላጆች አንድ ሰውዬ ተገለጠ፣ የእግዚአብሔር መልአክ ተገለጠ ይላል። ከዛ በኋላ እነሱ ደግሞ ጭራሽ አላወቁም። ጌዲዮን እንኳን ወዲያው ነው ያወቀው። እነሱ ትንሽ ቆዩ ለማወቅ። ካወቁ በኋላ ግን እግዚአብሔርን አይተነዋልና እንሞታለን ብሎ ይፈራ ነበረ። የሶምሶን አባት ሚስቱ አበረታታችሁ፣ እግዚአብሔርን ፊት ለፊት ስላየ ነው እንጠፋለን አለ። ለምን እኔን ያየ በህይወት መኖር አይችልም ስላለ። ባጭሩ ይሄ ነው ወዳጅ።